አብይ አህመድ አገዛዝ በተለያዩ አካባቢዎች የከፈታቸውን ጦርነቶች ለማስቀጠል ከፍተኛ የገንዘብ እጥረት እንደገጠመው ተገለጸ። ከአይኤምኤፍ የተገኘው ገንዘብ በተለያዩ መንገዶች ለጦርነቱ እንዲውል መደረጉም ተመልክቷል። እንደተመለከተው በ6 ወራት ውስጥ በጀቱን ጨርሶ የሌሎች ሴክተር መስሪያ ቤቶች የተመደበላቸውንም በጀት ተዛውሮለት መጠቀም የጀመረው መከላከያ ሚኒስቴር በተጨማሪነት ያገኘውንም ገንዘብ በመጨረሱ ጦርነቶቹን ለመቀጠል ከፍተኛ ችግር ውስጥ ይገኛል። አይኤምኤፍ ስለሰጠው ገንዘብ ሪፖርት እየሰበሰበ ባለበት በዚህ ወቅት አብዛኛውን በብድር የተገኘውን ገንዘብ ለጦርነቱ ያዋለው አብይ አህመድ ፈረንጆቹ ዘመናዊ ህንጻና መናፈሻ ሲያዩ ነው የሚያምኑት፣ የኮሪደሩን ልማት ውጤቱን እናሳያቸዋለን የሚል ንግግር በአንድ ካቢኔ ስብሰባ ላይ ማድረጉን ከደረሰን መረጃ ለማወቅ ተችሏል። የ2017 በጀት ወደ 8 በመቶ በማደግ ከሁሉም የመንግስት ባለበጀት መስሪያ ቤቶች ብልጫ የወሰደው የመከላከያ ሚኒስቴር በግማሽ ዓመት ውስጥ የተሰጠውን በሙሉ የጨረሰ ሲሆን ከትምህርትና ከጤና በጀቶች በከፍተኛ መጠን ተቀንሶ ለመከላከያ ሚኒስቴር መዘዋወሩን ከዚህ ቀደም መዘገባችን ይታወሳል። ሰሞኑን በደረሰን መረጃ ላይ ደግሞ ይህም የተጨመረው በጀት በማለቁ በአማራና ኦሮሚያ ክልሎች ሰራዊቱ ለሚያካሄደው ጦርነት ከስንቅና ትጥቅ ጋር በተያያዘ ለተፈጠረው ክፍተት ማሟያ የሚሆን ከፍተኛ የገንዘብ ችግር እንደገጠመ ነው ለማወቅ የተቻለው። በዚህ ምክንያት ጦርነቱን በምን መልኩ መቋጨት እንችላለን? በዚሁ ከቀጠለ በቅድሚያ እንደ ፓርቲ ቀጥሎም እንደ ሀገር ትልቅ የህልውና አደጋ ውስጥ እንገባለን የሚል ብርቱ ስጋት መፈጠሩም ተመልክቷል። ገንዘብ አልቋል፣ የበጀት ዓመቱ ገና 2 ወር እየቀረው ሀገሪቱ ካዝናዋ ባዶ ቀርቷል የሚለው የገንዘብ ሚኒስቴር መረጃ ያስጨነቀው የአብይ አህመድ አገዛዝ የአማራውንና የኦሮሚያ ክልሎችን ጦርነቶች ለማስቆም ምን ማድረግ አለብን የሚል ውይይት ከሚመለከታቸው ወታደራዊና ፖለቲካዊ አመራሮች ጋር ማድረግ መጀመሩም ተመልክቷል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በከፍተኛ የገንዘብ እጥረት የገባበትን ጦርነት መቀጠል እንደማይችል እየተገለጸ ባለበት በዚህ ወቅት ለአየር ኃይል አዛዡ ልዩ መዝናኛ የወጣውን ከፍተኛ ገንዘብ የተመለከተ መረጃ ለአንከር ሚዲያ ደርሶታል። በአየር ኃይሉ ቅጥር ግቢ ለአዛዡ ለሌተናል ጀነራል ይልማ መርዳሳ በቢሮው አጠገብ የተገነባለት የመዋኛ ገንዳና የመዝናኛ መሽታ ቤት ህንጻ ከ650 ሚሊዮን ብር በላይ ወጪ መደረጉን ከደረሰን መረጃ ለመረዳት ተችሏል። የኢትዮ ቴሌኮም ወጪውን እንዲሸፍን በአብይ አህመድ ቀጥተኛ ትዕዛዝ ተፈጻሚ መደረጉን የተገለጸ ሲሆን ለዚህ ቅንጡ የመዋኛና የባር አገልግሎት የሚሰጠው ዘመናዊ ህንጻ በልዩ ሁኔታ እንዲገነባ የኢትዮጵያ ንግድ ባንክም እስከ 300 ሚሊዮን ብር መስጠቱን ተመልክቷል። በአየር ኃይል ቅጥር ግቢ እየተከናወነ ያለው መጠነ ሰፊ የማስፋፊያ ፕሮጀክት በተመለከተ ተቋራጮቹንና አጠቃላይ የገንዘብ ምንጩንም የሚገልጽ ዝርዝር መረጃ ለአንከር ሚዲያ የደረሰው ሲሆን በቅርቡ ለህዝብ የምናቀርበው ይሆናል። ኦሮሚያ የመንግስት ባለስልጣናት ወታደራዊ ማሰልጠኛ ካምፕ ሊገቡ መሆኑ ተገለጸ። ከሐሙስ ጀምሮ ለ40 ቀናት መሰረታዊ የውትድርና ስልጠና ሊሰጣቸው መሆኑን ዋዜማ ምንጮቹን ጠቅሶ ዘግቧል። የወረዳና የቀበሌ የመንግስት አመራሮች ወታደራዊ ስልጠናውን የሚወስዱት በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ እንደሆነ ተመላክቷል። በመላው ኦሮሚያ የሚገኙ የወረዳና የቀበሌ አመራሮች ከሐሙስ ጀምሮ በአዋሽ ካምፕ መሰረታዊ ውትድርና ክህሎት ስልጠና እንደሚሰጣቸው ከዘገባው ለመረዳት ተችሏል። በኦሮሚያ ክልል እድሜያቸው ከ15 ዓመት በላይ የሆኑ ማንኛውም ነዋሪ ወታደራዊ ስልጠና እንዲወስድ የተወሰነ መሆኑን የሚገልጹት የአንከር ሚዲያ ምንጮች ሰሞኑን አስገዳጅ ምልመላ በስፋት መካሄድ የጀመረው ከህዝቡ በቂ ምላሽ ባለማግኘቱ እንደሆነም ጠቅሰዋል። የብልጽግናው ስርዓት ለኦሮሞ ህዝብ ጥቅም የተመሰረተ ነው፣ የኦሮሞ ህዝብ ይህን ስርዓት መጠበቅ አለበት የሚል ድርጅታዊ ውሳኔ ላይ እንዲደርስ በማድረግ ብልጽግና በስልጣን ላይ እንዲቆይ የኦሮሞ ህዝብ ማንኛውንም መስዋዕትነት እንዲከፍል በአብይ አህመድ አገዛዝ በኩል መጠነ ሰፊ እንቅስቃሴ መጀመሩንም ለማወቅ ተችሏል። የኦሮሚያ ነጻነት ሰራዊት ሰሞኑን ባወጣው መግለጫ በኦሮሚያ ክልል እያንዳንዱ ቀበሌ 30 ሰዎችን እንዲያዘጋጅ ግዴታ
የተጣለበት ሲሆን እድሜያቸው ከ12 እና 13 የሚሆኑ ህፃናትን በአስገዳጅ ሁኔታ ወደ ወታደራዊ ማሰልጠኛ ካምፕ እያጋዘ መሆኑን አስታውቋል። የኦሮሚያ ክልል ከዚህ ቀደም በክልሉ የሚገኙ ሚሊሻና የፖሊስ አባላት በሙሉ ወደ ቡልቡላ ማሰልጠኛ ካምፕ ገብተው ወታደራዊ ስልጠና እንዲወስዱ ያደረገ ሲሆን ከፍተኛ ቁጥር ያለውና ወታደራዊ ትጥቅ ከሀገሪቱ መከላከያ ሰራዊት ደረጃ ጋር የሚወዳደረው የኦሮሚያ ልዩ ኃይልም ለአማራ ክልል ውጊያ በተለየ ሁኔታ ስልጠና መውሰዱን መዘገባችንን የሚታወስ ነው። በኦሮሚያ ክልል ሲርና ጋቸና በሚል መዋቅር ሁሉም የክልሉ ነዋሪ መሰረታዊ የውትድርና ስልጠና እንዲወስዱ እየተደረገ ነው። ዓላማው ብልጽግና ፓርቲ የኦሮሞ ህዝብ ህልውና የተረጋገጠበት በመሆኑ የኦሮሚያ ህዝብ በደምና በአጥንቱ ይህን ፓርቲ መጠበቅ አለበት የሚል እንደሆነ ተመላክቷል። አብይ አህመድና ሽመልስ አብዲሳ በተለያዩ መድረኮች ይህን አቋማቸውን የገለጹ ሲሆን በቅርቡም በኦሮሚያ ክልል ጨፌ ምክር ቤት ስብሰባ አቶ ሽመልስ አብዲሳ የኦሮሞ ህዝብ ተቀዳሚ ኃላፊነት የብልጽግና ፓርቲ ከተለያዩ አካላት የተደቀነበትን አደጋዎች መከላከል ነው በማለት መግለጻቸው ይታወሳል። አሁን የተጀመረው መጠነ ሰፊ አፈሳና አስገዳጅ ወታደራዊ ስልጠና የብልጽግና ፓርቲ የገጠሙት የህልውና አደጋዎች ከቁጥጥር ውጭ የሆኑ መምጣታቸውን ተከትሎ በፓርቲዎች አመራሮች በኩል ምርጫ የለንም፣ የኦሮሞን ህዝብ ከጎናችን በማሰለፍ የጨበጥነውን ስልጣን ማስጠበቅ አለብን ከሚል ውሳኔ ላይ በመድረሱ እንደሆነ ለማወቅ ተችሏል። በአዋሽ ቢሾላ የሚጀመረው የወረዳና የቀበሌ አመራሮች ስልጠና ቀጣይነት የሚኖረውና በዞንና በክልል ደረጃ የሚገኙ የኦሮሚያ ክልል ባለስልጣናትንም ስልጠናውን እንደሚወስዱ ተገልጿል። በትላንትናው ዕለት የደቡብ ሱዳን ጦር በጋምቤላ አንድ ወረዳ በመቆጣጠር የኢትዮጵያን ሰንደቅ ዓላማ አውርዶ የደቡብ ሱዳን ሰንደቅ መስቀሉ ተገለጸ። በአካባቢው ጦርነት እየተካሄደ መሆኑንም ያገኘነው መረጃ ያመለክታል። በደቡብ ሱዳን በመንግስትና አማጽያን መሃል የሚደረገው ጦርነት ወደ ኢትዮጵያ ግዛት ዘልቆ የገባ ሲሆን የጋምቤላ ክልል ፖሊስን ጨምሮ በሶስት ኃይሎች መሃል በሚደረገው ጦርነት ምክንያት በርካታ ኢትዮጵያውያን መገደላቸው ታውቋል። ድንበር የሚጠብቅ የአገር መከላከያ ሰራዊት ባለመኖሩ የደቡብ ሱዳን ታጣቂዎች በፈለጋቸው ጊዜ እየገቡ የሚወጡበት፣ የህዝቡን ንብረት የሚዘርፉበት፣ ህፃናትን አፍነው የሚወስዱበት ሁኔታ ተጠናክሯል የሚለው የዳቡር ሚዲያ አዘጋጅ አጓጊሎ በኢትዮጵያ ግዛት ውስጥ የደቡብ ሱዳን ታጣቂ ቡድን ሰንደቅ ዓላማ የተሰቀለበት ሁኔታ አዲስ አይደለም፣ በጋምቤላ ከተማም በየጊዜው ይከሰታል ሲል ይገልጻል። የደቡብ ሱዳን ባንዲራ በኢትዮጵያ መሬት ላይ ተሰቅሏል። ይሄ ነገር አዲስ አይደለም። በፊት ያሏቱት ስልጣን ላይ በነበረበት ጊዜ ጋምቤላ ዳውንታውን ላይ ተሰቀለበት ሁኔታ ነበር። እስረኞች ማረሚያ ቤት የተገደሉበት ጊዜ። በአጠቃላይ የጋምቤላ ፖለቲካ ሲታዩ ልክ ደቡብ ሱዳን አካባቢ ነው ጋምቤላ የተዛወረ ያለው። ወደ ጨንኳራ አካባቢ ደቡብ ሱዳን ሊደርስ ይችላል። አሁን የሆነ ያለው ድንበር ላይ ማለት ፖጋክ የምትባለው ድንበር አለ፣ ኢትዮጵያና ደቡብ ሱዳን የሚያዋስኑበት ቦታ። እዛ አካባቢ ኃይለኛ ጦርነት አለ። ምክንያቱም ሰሞኑ የደቡብ ሱዳን ሰራዊትና ዋይት አርሚ ወር አዮ የተዋጉ ስለሆነ ናስር እና ኡላንግ የሚባሉ ቦታዎች እና ፖጋክ ትናንት በተደረገው ጦርነት እዚህም ኢትዮጵያዊ ነን ያሉ ኖሮች እንደውም የላሬ ወረዳ አስተዳዳሪ አይል ሲመራ ነበር። እሱም በመራ አይል ጦርነቱ ውስጥ ገቡ። ከዛ ተወሰነ ሞቷል። ዋና አስተዳዳሪው ቆስሏል። አሁን ባለኝ መረጃ መሰረት ዋና አስተዳዳሪ ሆስፒታል ገብቷል፣ እየታከመ ነው ያለው እና ይህን ሲታየው ኢትዮጵያዊ ነን ያሉት ኖሮች ደቡብ ሱዳን ውስጥ የሚያገባ ነገር የለም። ምን አገባቸው? ጦርነት ያለው ደቡብ ሱዳን እርስ በርሳቸው ነው እየተዋጉ ያሉ። ያም የአዮና የመንግስት ኃይሎች እነዚህ የሚዋጉ ለስልጣንና ለበላይነት ነው። ኢትዮጵያ ውስጥ ያሉ ኗሮች እነሱ በማያገቡ ውስጥ ገብቷል። ይህን የሚያረጋግጡ እነዚህ ሰዎች ፊዚካሊ ኢትዮጵያውያንን ሜንታሊ ግን ዳር ሳውት ሱዳን እንደዛ ነው ተጠቀሙ ያሉት እና በማያገባቸው ቦታ እነሱ በሚገቡበት ጊዜ የኢትዮጵያ መንግስትና ደቡብ ሱዳን መንግስት ሊያጣሉት ያስቡት ያደረጉት ካልኩሌሽን ብዬ ነው የሚወሰደው። ስለዚህ አሁን ሰንደቅ ዓላማ መስቀል ማለት እንግዲህ አካባቢውን ተቆጣጥረናል፣ የኢትዮጵያ ግዛት ሳይሆን ያ አካባቢ ወደ ደቡብ ሱዳን ተጠቅልሏል ማለት እንችላለን። በአሁኑ ሰዓትስ ይህንን ለመከላከል በኢትዮጵያ በኩል በክልሉ መንግስት ሊሆን ይችላል፣ በፌዴራሉ መንግስት ሰንደቅ ወርዶ የባዕድ ሀገር ሰንደቅ ሲሰቀል ምንድን ነው የተሰጠው ምላሽ? እስካሁን የዛ አካባቢ መከላከያና ፌዴራል ፖሊስ ያሉት ነገር ያለ አይመስለኝም። ምክንያቱም አንዳንድ እንደዚህ አይነት ነገሮች ጋምቤላ አካባቢ ሲከሰቱ
የኢትዮጵያ መንግስት ችል ይለዋል አይደል ነው አላቅም እንደ አላቅርነት ብሎ ይቆጥሩታል አላቅም ብቻ ይሄ ነገር የሆነው መንግስት የስለ መንግስት ወይም ሰራዊቱን ተቆጣጣረናል ለማለታቸው ነው መሰለኝ እንደዛ የሚያደርጉት እዚህ ያለው ግን እንደዛ አይነት እንደ ቁባ አይቆጥሩም ይሄን ብቻ አይደለም መሳይ የክልሉ ሰንደቅ ዓላማ የክልሉ አርማ የጋምቤላ አርማ በኖር ዞን አካባቢዎች ያ ባንዲራ እነሱም የተቀመጠበት አሰራር ተገላበጡ ተሰቀልታ ያለ እዛ ብቻ አይደለም ከተማ ውስጥ ብዙ ጊዜ ተከስቷል አንዳንድ ለአረጋውያን የሚደረጉ እንቅስቃሴዎች እዛ አካባቢ ፕሬዝዳንትና ሌሎችም ሲሩ ነበሩ የተደረገው አቀባበል ወይም ስነ ስርዓት ላይ እኔም ያየሁት የደቡብ ሱዳን ባንዲራ ተሰቅሎ አይቻለሁ እዛውም ጋምቤላ ከተማ ውስጥ እንደዚህ አይነት ሁኔታዎች አሉ ቅጣት ስለማይጣልባቸው ነው በሌላ አካባቢ የሌላ አገር ባንዲራ ተሰቀል እንደ ቅጣት ወይም እንደ ወንጀል ነው የሚቆጠረው እኛ ግን ይሄ ነገር አልተለመደም ስለዚህ የሆነ ያለው አዲስ አበባ ነጋዴዎች የአብይ አህመድ አገዛዝ ለሚያከናውነው የኮሪደር ልማት ስራ ገንዘብ እንዲያዋጡ ተጠየቀ ከባለፈው አመት ጀምሮ የአዲስ አበባ ነባር መንደሮች ሙሉ በሙሉ በማፍረስ በ10 ሺዎች የሚቆጠሩ ነዋሪዎችን ቤት አልባ ያደረገው የአብይ አህመድ ስርዓት የመልሶ ማልማት ብሎ የሚጠራው የማፈናቀል ፕሮጀክት መንግስት ጥናት ሳያካሂድ በስሜትና በጥላቻ ተገፋፍቶ የገባበት በመሆኑ በርካታ የኮሪደር ማስዋብ ስራዎች በበጀት እጥረት ምክንያት ከፍተኛ የስራ መቀዛቀዝ እየታየባቸው መሆኑ ተመላክቷል ይህን ተከትሎ በበርካታ የከተማዋ ጎዳናዎች ተቆፋፍረው በጅምር የቀሩ ሲሆን የመጪውን ክረምት ተከትሎ በከተማዋ ከባድ የጎርፍ መጥለቅለቅ ሊከሰት እንደሚችል የገመተው የአብይ አህመድ አገዛዝ የከተማዋን ነጋዴዎች በየክፍለ ከተሞች ሰብስቦ በመጥራት መንግስት ሰርቶ አሳይቷል እናንተ ደግሞ የተጀመረውን የመጨረስ ግዴታ አለባችሁ በማለት በማያምኑበትና አቅማቸውን ባላገናዘበ በነፍስ ወከፍ በሚሊዮኖች ገንዘብ እንዲከፍሉ እያስገደደ ሲሆን ይህን የተቃወሙ ነጋዴዎችን በተለይ የአማራ ተወላጅ የሆኑ ነጋዴዎችን የፋኖ ደጋፊዎች ናቸው በማለት ወደ አስተዳደር ቢሮዎች በመውሰድ አስፈራርተዋቸዋል እያስፈራሯቸው መሆኑን ለማወቅ ተችሏል ይህ በእንዲህ እንዳለ የታክሲ ተራ አስከባሪዎችን ሳይቀር ከሚያገኘው የዕለት ገቢ እስከ 30% የሚሆነውን ገቢያቸው ለመንግስት ገቢ እንዲያደርጉ በሚል የገጠመውን ከፍተኛ የበጀት እጥረት ባገኘው አጋጣሚ ሁሉ ከዜጋዎች በመንጠቅ ጎደሎውን ለመሙላት ጥረት በማድረግ ላይ እንደሚገኝ ታውቋል በሀገሪቱ በሚገኙ 58 ታላላቅ ከተሞች ላይ የተጀመሩ የውበት ፕሮጀክቶች ልክ እንደ አዲስ አበባ ሁሉ በበጀት ችግር ምክንያት ከፍተኛ መቀዛቀዝ ውስጥ መግባታቸው ተመላክቷል ይህን ተከትሎ በአማራ ክልል የከፈተውን ጦርነት ተከትሎ ሙሉ በሙሉ የህዝቡን ድጋፍ ያጣው የአብይ አህመድ አገዛዝ በኮሪደር ልማት ስም የክልሉን ህዝብ ለመከፋፈል ለጎንደር ከተማ ልማት በሚል ቴሌቶን በማዘጋጀት ጎንደርን አንዱን ከሌላው አካባቢ ለመነጠልና ደጋፊ ለማድረግ እየተከተለው ያለው የከፋፍለ ግዛ ፖሊሲ እያካሄደ መሆኑን ለማወቅ ተችሏል የኮሪደር ልማት የተባለው ፕሮጀክት መንግስት ለህዝብ የሚጠቅሙ ለዜጎች ስራ እድል የሚፈጥሩ የውጭ ምንዛሬ ማምጣት የሚችሉ ታላላቅ ስራዎችን መስራት ሲሳነው ለሀገር ጥቅም በሌላቸው በከተማ አስተዳደር መዘጋጃ ቤቶችና በፈቃደኝነት ላይ የተመሰረተ ባለሀብቶችን በማሳተፍ ሊሰሩ የሚችሉ የነበሩ ቢሆንም አገዛዙ ሙሉ ጊዜውንና ገንዘቡን ጉልበቱን አቀናጅቶ ወደዚህ ስራ መግባቱ በብዙ ኢትዮጵያውያን ዘንድ ግርብትን መፍጠሩ ይታወቃል የህዋቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ በከፍተኛ የህዋት አመራሮችና ወታደራዊ አዛዦች ላይ የዘር ማጥፋት ወንጀል ክስ እንደቀረበባቸው ተገለጸ ለ2 ዓመት በቆየውና የአብይ አህመድ አገዛዝና ህዋቶች በገቡበት ጦርነት የዘር ማጥፋት ወንጀል በመፈጸም ክስ እንደቀረበ ባቸው ለመረዳት ተችሏል የቀድሞው የትግራይ ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ በነበሩት በጠበቃና የህግ ባለሙያ በአቶ አበራ ንጉሱ አማካኝነት የቀረበው ክስ የወንጀል ድርጊት ጥቆማ በሚል ርዕስ ለፌዴራል ፖሊስ ኮሚሽን የወንጀል ምርመራ ጠቅላይ መምሪያ በተጻፈ ደብዳቤ ላይ ተመልክቷል ጠበቃና የህግ ባለሙያ አበራ ንጉስ በክሱ ዝርዝር ላይ እንዳመለከቱት የህዋት መሪዎችና ወታደራዊ አዛዦች የዘር ማጥፋት ወንጀልና ሰላማዊ ህዝብ ላይ የሚፈጸም የጦር ወንጀል በተሰኙ 2 ክሶች መዝገብ ተከፍቶ እንዲጠየቁ የሚያደርግ ሂደት መጀመሩን ለማወቅ ተችሏል 7ቱ የህዋት ስራ አስፈጻሚ ኮሚቴ አባላትና 2ቱ ወታደራዊ መኮንኖች የቀረቡባቸው ክሶች ማዕከላዊ ኮማንድ ፖስት በሚል ባቋቋሙትና የፌዴራል መንግስቱን ለመጣል ባደራጁት ኃይል አማካይነት በወቅቱ በነበረው የትግራይ ጊዜያዊ አስተዳደር አመራሮችና ሰራተኞች ላይ ግድያ እንዲፈጸም ትዕዛዝ በማስተላለፋቸው እንደሆነ ተመልክቷል የህዋት
ጀነራሎች ይህንን ትዕዛዝ በመቀበል በጊዜያዊ አስተዳደሩ አመራሮችና ሰራተኞች ላይ ግድያውን በመፈጸምና በማስፈጸም ወንጀል እንደሚጠየቁም በክሱ ዝርዝር ላይ ተገልጿል። ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ ጌታቸው አሰፋ፣ አቶ ዓለም ገብረዋድና አቶ ጌታቸው ረዳ ከህወሓት ስራ አስፈጻሚ ኮሚቴ አባላት እንዲሁም ሌተናል ጀነራል ታደሰ ወረደና ሌተናል ጀነራል ጻድቃን ገብረትንሳኤ ደግሞ ከወታደራዊ መኮንኖች አባል በሆኑበት የትግራይ ሴንትራል ኮማንድ ፖስት ውስጥ ፖለቲካዊ አመራርና ውሳኔ በማስተላለፍ በወቅቱ የትግራይ ጊዜያዊ አስተዳደር አመራሮችና ሰራተኞች ላይ ግድያ እንዲፈጸም ትዕዛዝ በመስጠት ነው ክስ የቀረበባቸው። 11 የህወሓት ጀነራሎች ደግሞ ይህንን ትዕዛዝ በመፈጸምና በማስፈጸም እንደተከሰሱ ለማወቅ ተችሏል። የቀድሞ የኢትዮጵያ ደህንነት መስሪያ ቤት ኃላፊ የነበረው አቶ ጌታቸው አሰፋ ረመጥ የተሰኘ ስውር ገዳይ ቡድን በማቋቋምና በመምራት በግድያዎቹ ላይ ከፍተኛ ድርሻ እንደነበረውም በክሱ ጭብጥ ላይ ተመልክቷል። ጠበቃና የህግ ባለሙያ አቶ አበራ ንጉስ እነዚህ የህወሓት መሪዎችና ወታደራዊ አዛዦች በሁለት ክሶች ተጠያቂ ናቸው ብለው ያቀረቡት ክስ በጥቅሉ 63 የቀድሞ የትግራይ ጊዜያዊ አስተዳደር አመራሮችና ሰራተኞችን በመግደል እንደሆነ ያመላከቱ ሲሆን ለዚህም 3 የቪዲዮ ማስረጃዎችን አያይዘው አቅርበዋል። ቪዲዮዎቹ ሌተናል ጀነራል ጻድቃን ገብረትንሳኤ፣ ብርጋዴር ጀነራል ምግበይ ኃይልና ንጉስ አባዲ የተባሉ ግለሰቦች ግድያው እንዲፈጸም መልእክት ሲያስተላልፉ የሚታዩባቸው ናቸው። ሌተናል ጀነራል ጻድቃን ገብረትንሳኤ ባንዳዎችን ግደሏቸው የሚሉበት ንግግር በቪዲዮ የተያያዘ ሲሆን ብርጋዴር ጀነራል ምግበይም እነዚህን ባንዳዎች መግደል ብቻ ሳይሆን ሬሳቸው በትግራይ መሬትና አፈር ላይ ማረፍ የለበትም በሚል የሚናገሩበት እንደሆነ ለማወቅ ተችሏል። የቀረበውን የክስ ጥቆማ በፊርማ የተቀበለው የፌዴራል ፖሊስ ወንጀል ምርመራ መምሪያ ቀጣዩን ሂደት በተመለከተ ምላሽ እንደሚሰጣቸው እንደገለጹላቸው ጠበቃና የህግ ባለሙያ አበራ ንጉስ ለአንከር ሚዲያ ገልጸዋል። እነዚህ የህወሓት መሪዎችና ወታደራዊ አዛዦች በአብይ አህመድ አገዛዝ በከፍተኛ የዘር ማጥፋትና የጦር ወንጀል ክሶች ተመስርተውባቸው የፕሪቶሪያውን ስምምነት ተከትሎ ክሶቹ በሙሉ መሰረዛቸው የሚታወስ ነው። ህወሓት እንደ አዲስ ካልተመዘገበ እንደ ፓርቲ ህልውናው በመጪው ግንቦት 5 የሚያበቃ ሲሆን ህወሓት እንደ አዲስ አልመዘገብም፣ በአብይ አህመድ መንግስት ውስጥ ፍትህ ይገኛል ብዬ አላምንም የሚል አቋሙን ከሰሞኑ